ከሞቀ ቤታቸው ወጥተው የውርጭና የፀሐይ መፈራረቅ እየተፈታተናቸው በደብረ ብርሃን አግማስ ኢትዮጵያ መጠለያ ውስጥ የሚገኙ ወገኖቻችንን ታሪክ ስንሰማ ልብ ይሰብራል። ሲመሽ የቀዘቀዘውን መሬት በሰሌን አልብሰው ሲነጋ ደግሞ ያቺኑ ሰሌን አጣጥፈው የዕለት ጉርሳቸውን በተስፋ ይጠብቃሉ። ካገኙ ይቀምሳሉ፣ ካጡም አንጀታቸውን አጥፈው ቀኑን ይገፋሉ። ይህ በወገኖቻችን ላይ እየደረሰ ያለ መራራ እውነት ነው። ግን ተስፋው አልተሟጠጠም። ወንድማችን ታኩር ወገኖቼ ሜዳ ላይ ወድቀው እኔ ያልተኛም በማለት ከአግማስ ኢትዮጵያ ጋር በመሆን ይህንን ቅዱስ የሰብአዊነት ዘመቻ ጀምሯል። ታኩር ብቻውን እየሮጠ አይደለም፣ የሁላችንንም አብሮነት እየጠየቀ እንጂ። ታዲያ የኛ ድርሻ ምንድነው? በዚህ የፈተና ወቅት ከጎናቸው መቆም የዜግነት ግዴታችን ነው። በታኩር የቲክቶክ ላይቭ ላይ በመገኘት የምንችለውን ያህል አስተዋጽኦ እናድርግ። መርዳት ባንችል እንኳን ይህንን ቪዲዮ ሼር በማድረግ መልእክቱ ለሁሉም ኢትዮጵያዊ እንዲደርስ እናድርግ። በእኛ ዘመን ረሃብና መፈናቀል ታሪክ እስኪሆን ድረስ እጅ ለእጅ እንያያዝ። ዛሬን ለነገ እንኑር። መልካም ጊዜ። 15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልሟል። በቃ ከዚህ በላይ Yes, thank you. በባንክ ስላላችሁ 49 ሌቭል ግባ እስቲ 39 ሌቭል ነህ አንበሶ ለቀ 40 ሌቭል ግባ እስቲ ሀብታሙ ሌትስ ጎ ሀብታሙ ተቻለም ሂዱበት እኔ ባለው ወይዘሮ ሰላም በቃ አንበሳው ቤታዮ መጣለች። በቃ ልቀቁት ሂዱበት ታኩሬ እኮ ፊትሽ ነው እንጂ ዩኒቨርሲቲ ላይ ወርድ ነበረ። ሶፊና በጊፍት ነው እኛንም ብትሉ በጊፍት Push, guys. Push. Guys, ሄዱበት አታቀዝቅዙትን። ሄዱበት ትንሽ ሄዱበትና ሮዛ ማን ነው? በውስጥ የተላካለ 54,000 ብር የኛ ፋሚሊ ሊያ አስገብታለች። ሊያ 54,000 እናመሰግናለን። የምስራች
ፍራይዴ አካውንቱን ቼክ እያስደረግሽ አግማስ ኢትዮጵያ የሚለው ኧረ ተማማኝ ነው። የምስራች 20 ሺህ የምስራች 20 ሺህ እናመሰግናለን። ጊፍት ያላችሁ አመሰግናለሁ። ታኩሬ ሼር ያረግሽልኝን አሁን ያየሁት ወንድሜ ማናጀሪ ቀን ደውሎ አውርቶች ነበር አይደለ? አውርቶኛል አይደለ? ስለዚህ ዛሬ ገና ነው ከዛ የገባሁት አላረፍኩም ሁላ እና ዛሬ ነው የሰማሁት። ይሄንን ኦልሬዲ እሱ ደውሎ አውርቷል። በፍጥነት እህት ወንድሞቼ ናቸው እዛም ያሉት መላው ኢትዮጵያ የኛ ነው። የሚያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄዳለሁ ወንድሜ። እሺ ብሮስኪ እሺ ወንድሜ እናመሰግናለን። እሺ እናመሰግናለን። ጆናችን እንኳን አየነህ። እንኳን መጣ። ጊፍት ይቻላል እንዴ ወይስ ብር ብቻ ነው? አዎ ጊፍት ይቻላል። ምን ይሁን? አንበሳ ይሁን? አዎ አንበሳ ይሆንልህ። ይሩጥ አንበሳው ይሯሯጥ በጆን ዳንኤል ስም ይሯሯጥ አንበሳው። ላይባችን ሞቅ እንዲል መጣ ይኸው አንበሳው መጣ አንበሳው መጣ። እናመሰግናለን። የመቻችሁ ታኩሬ ኖሪልን ወንድማችን። በቃ እሄዳለሁ ወደዛ። የሚመችሽ ከሆነ አብረን እንሄዳለን ብራዘር። እሺ ወንድማችን ደህና ደሪ። በጣም ነው የምናመሰግነው። ይህንን ስራ መስራቴና እኔን አመኔታ ሰጣችሁ እንደዚህ እንዳሰባስብ በድርጅቱ ስም እንዳሰባስብ ስላረጋችሁኝም በጣም አመሰግናለሁ። ህፃን ነው ብላችሁም ስላላቃችሁኝ ሼባው ነው ብላችሁ እንትን ስላላችሁኝ አመሰግናለሁ። ያው ዛሬ በአግማስ መጀመሪያ በድርጅቱ ስም በጣም እናመሰግናለን። ይህንን ድርጅት ያሳስበናል ብላችሁ መምጣታችሁ፣ ሌሎችም ወገኖቻችን ነው ብላችሁ መምጣታችሁ በጣም ትልቅ ነገር ነው። ደግሞ ከኔ የሚጠበቅብኝ ከዛሬ ጀምሮ አንቺ እንዳልሽው ግሩፕ ሲከፈት በድርጅቱ አካውንት የገባውን ብር ሙሉ ለሙሉ ይዤ እና ጊፍቱን ደግሞ አሁን እንደወጣው ስክሪንሾት አድርጌ ለእናንተ ልክላችኋለሁ። ከዛ 2 ቀን ሰጥተን ከውጭ የሚመጣውን ብር ደግሞ የሚገባውን አሳይቻችሁ ሙሉውን እዛው ግሩፕ ላይ ይህን አድርግ የምትሉትን እናንተ ተመካክራችሁ እኔን ታዙኛላችሁ። እኔ በቪዲዮን ለእናንተ አደርሳለሁ ማለት ነው። ጊዜና ሰዓታችሁን ከቅድም ጀምሮ ሰውታችሁ እኛ ጋር ስለነበራችሁ ያው ፈጣሪ ይስጣችሁ። ትዳራችሁን እዛው ያቆይላችሁ። ልጆቻችሁንም በልጅ ተጥሩ። ሁሌ እንደሳቃችሁ እንደዚህ እንዳማረባችሁ ፈጣሪ ያቆያችሁ። በጣም ምርጥ እህትና ወንድሞች ናችሁ። በጣም አመሰግናለሁ። እዛ ደግሞ ነገ በቪዲዮ ደግሞ ቦታ ላይ ሄደን ደግሞ የልጆቹን እዛ ላይ ያለት የአባወሮቹን የቲሞቹን የነዛን የምስኪን እናቶች ደስታ ስታዩ ደግሞ እንባቸውን እንዳፈሳችሁ ሲሰማችሁ ደግሞ የበለጠ ደስታ ስለሆነ ይህን ማቴሪያል ገዝተን ደግሞ ሄደን እዛ ሳቃቸውን እናሳያቸዋለን። ከታች ስታግዙን የነበራችሁ በታብታብ በኮፒ ሊንክ በመልካም ምኞት እንደዚህ ምንም ነገር ሳትመርጡ አብራችሁን የነበራችሁ ወንድምናቶች በጣም እናመሰግናለን። በጣም ነው የምንወዳችሁ። እኔ ከዚህ በላይ ቃል የለኝም። ያው እኔ በዚህ ስራም አልታወቅም፣ በቀልድ ነበረ፣ ግን በእናንተ ብርታት እኔ ቆሜያለሁ እዚህ ጋር እና ከሁሉም በላይ ደግሞ አግማስ ኢትዮጵያ ድርጅቱ ይሄ ምስጋናና ክብር ለሱ ይገባዋል። እሱ ባይወስደን እዚህ ባልደረስን ነበር እኛ። እሱም እዚህ ደርሶ ነገ ደግሞ እናንተ እንደምታቆሩትና በእናንተ ደረቱን ነፍቶ ብዙ ቦታ ላይ እንደሚሳተፍ ሙሉ ለሙሉ ተስፋ አለን። ያው በቃ ጋሼንም ደግሞ እናመሰግናለን። እኔ እንኳን አላላቸውም እንደዛ ነው። በጣም እናመሰግናለን ለድርጅቱ። የምር ወደ ላይ ነው ያነሳችሁልን። ደግሞ በዛ በታረገው ረገድ እዛ ያሉት አባወሮች ምናምን ተደራጅተው ወደ ራሳቸው ወደ ግል ህይወት አምርተው እናንተን እንደሚያመሰግኑ ሙሉ ለሙሉ ተስፋ አለኝ። በጣም ከበሩልኝ። እኔ ከዚህ በላይ እንዴት አድርጌ እንደማመሰግናችሁ አላውቅም። ብቻ አመሰግናለሁ። በቃ በጣም አመሰግናለሁ። በጣም ነው የምወዳችሁ። በጣም የምትገርሙ ዘር፣ ሃይማኖት፣ ብሔር ምንም የማትመርጡ ምርጥ እህትና ወንድም ናችሁ እዚህ ጋር ያላችሁት። ይህንን በእናንተ አይተናል። ሙሉ የኢትዮጵያ ህዝብ እንደሚወዳችሁ ዛሬ አይቻሉ። በጣም አመሰግናለሁ። ወዳችኋለሁ። እኔ ክፋችሁን አልፈልግም። በጣም ነው የምወዳችሁ። ቆዩልኝ። ከአባታችንም ከጋሽ ወርቅ አይተነው ነው። ቮይሱን አሰማለሁ። ለአንተም ለደብረ ብርሃን ላሉ
ለተቸገሩ ወገኖቻችን ነው ቮይሱ። እሺ ላኩም አንድ ላይ ስሙት። እሺ እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኘው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ያሳይ ስለሚቻል ወይኔ ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳከኝ። ማን ነው? ቀጥል ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ አላስነዳኝ